ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። በጌታ በኢየሱስ ክርስቶስ የተወደዳችሁና የተከበራችሁ በተለያየ ዓለም ጫፍ ላይ በተለያየ ስፍራ ላይ ሆናችሁ በዚህ የሚዲያ አማራጭ ይሄንን መሰናዶ የምትከታተሉ በእምነት ደግሞ በጌታ ፊት ራሳችሁን ያቀረባችሁ ውድ ወገኖቼ በጌታ ስም ሰላም እላችኋለሁ። ባላችሁበት ስፍራ የጌታ ጸጋ ይብዛላችሁ ማለት ፈልጋለሁ። እግዚአብሔር ምሕረቱና ቸርነቱ ከኔና ከናንተ ጋር ሆኖ በተለየ መልኩ በዚህ ሰዓት በዚህ ጊዜ ሊባርከን እኔና እናንተ ሊገናኘን ወዶና ፈቅዶ ይሄንን ምቹ ጊዜ ስለሰጠን እግዚአብሔር እናመሰግናለን። ለመባረክ ፈቃዳችሁ ሆኖ እናንተ ባላችሁበት ቦታ ጆሮአችሁን ስላዋሳችሁ እግዚአብሔር ይባርካችሁ። የእግዚአብሔር መንፈስ ደግሞ ይናገረን ጸሎትና ምኞቴ ነው። ባለፉት ሁለት መሰናዶዎች ጌታ ሆይ ፈቃድህስ ቢሆን በሚል ርዕስ የተወሰነ ክፍሎችን አይተን ነበር ከመጽሐፍ ቅዱስ ክፍል። በዚህ ባለንበት ዘመን በእግዚአብሔር ፊት በእምነት እና በትህትና የምንቀርብባቸውን ሁኔታዎችና በረከቶቻቸውን ምንስ ማለት እንደሆኑ ባለፉት ሁለት ፕሮግራሞች ለማየት ሞክረናል። መሰረት ያደረግነው በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ላይ ባለው ሐሳብ ላይ ነው እና የዛ ላይ ባለው በተገለጸው በተጻፈልን ቃል መሰረት ጌታችን ኢየሱስ ክርስቶስ የሰራው ስራ ላይ እና የሆነውን የተከሰተውን ክስተት እዛ ላይ የነበረውን ኩነት በመመልከት በዛ ውስጥ ያለው በረከት ለኔና ለናንተ ምንድነው የሚለውን ሐሳብ ነበር እየተመለከተን እዚህ የደረስነው። ዛሬም እንቀጥላለን። ርዕሳችን ጌታ ሆይ ፈቃድህስ ቢሆን የሚል ነው። እግዚአብሔር የተመሰገነ ይሁን። ዛሬ የእግዚአብሔር ፈቃድ ታግኘን። መጽሐፍ ቅዱስ ከማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ያለውን እናነብና ከዛ በኋላ የእግዚአብሔር መንፈስ እንዲናገረን አጭር ጸሎት ካደረግን በኋላ ዛሬ ወደምናነሳው ሐሳብ ደግሞ እናልፋለን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ 4 ላይ እንደዚህ ነው የተጻፈው። ከተራራም በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወድሃለሁ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሂደህ ራስህን ለካህን አሳይ፣ ለእነርሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው ይላል። እንጸልይ። ሰማይና ምድርን በቃል የዘረጋ ኃያል የሠራዊት ጌታ እግዚአብሔር ሆይ ስለዚህ መልካምና ውብ ሰዓት በኢየሱስ ክርስቶስ ስም ለዘላለም ክብር ላንተ ይሁን። ከምህረትህ ከጸጋህ ከቸርነትህ ብዛት የተነሳ እኔና ወገኖቼ በዚህ ሰዓት በፊትህ በእግሮች ስር እንድንቀመጥ እግዚአብሔር ልባችንን ትሁት ስላደረክ ስለባረከን ስለነካሃን በጌታ በኢየሱስ ክርስቶስ ስም ለዘላለም ክብር ላንተ ይሁን። እነሆ መነካታችን በፊት መገኘታችን እግዚአብሔር አባትና አምላክ ያንተን ፈቃድ ለማወቅ እንዲሆን ለፈቃድህ ፈቃዳችንን አስረክበን እግዚአብሔር አባትና አምላክ እንዳንተ ፈቃድ የምንመላለስና የምንነበብ ጥሩ ደብዳቤዎች ሕያው ምስክሮች በጌታ በኢየሱስ ስም እንሆን ዘንድ እንጸልያለን። ይህን ቃልህን ከፈትን ጌታ ሆይ በዚህ ቃል ውስጥ የተቀመጠውን በረከት በኢየሱስ ስም ለእያንዳንዳችን አይለፍብን። እግዚአብሔር ሆይ ባርከን፣ ተገናኘን፣ ሁሉን እንደ ፈቃድ አድርግ። ወገኖቼ ባሉበት ስፍራ ሆነው በጆሮዎቻቸው ይሄንን ድምፅ ሲሰሙ ሳለ እግዚአብሔር አባትና አምላክ አንተ ተናገራቸው። ስጋና ደም ጸጥ ብሎ መንፈስ ይናገረን በጌታ በኢየሱስ ክርስቶስ ስም አሜን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 8 ቁጥር 1 እስከ 4 ላይ ባነበብነው መሰረት ተከትቦ እንደሚገኘው ይህ በአንድ ወቅት በለምጽ በሽታ የተጠቃ ሰው ወይም የተመታ ሰው ከህዝብ ተለይቶ በአካባቢው በህብረተሰቡ ልማድ መሰረት መጽሐፍ ቅዱስ ላይ በተባለው መሰረት ራሱን አግልሎ እኔ እርኩስ ነኝ እያለ ከነበረበት ስፍራ እምነት ስለ ጌታ ኢየሱስ ክርስቶስ በሰማው ነገር ላይ በተመሰረተው እምነቱ መሰረትና
በፍጹም ትህትና በጌታ በኢየሱስ ክርስቶስ ፊት ቀርቦ በመስገድ ራሱን በጌታ ፊት በማዋረድ ጌታ ሆይ ፍቃድህስ ቢሆን ብትወድ ልታነጻኝ ትችላለህ ሲል የጠየቀበትን ክፍል ነው እየተመለከትን ያለነው። እግዚአብሔር ጌታችን ኢየሱስ ክርስቶስ ደግሞ መልካም ፈቃዱ የሆነው ጌታ ለዘላለም ለልጆቹ መልካም ፈቃድ ያለው መልካም ሐሳብ ያለው ሰው ለራሱ ከሚያስበው በላይ የሚያስበው ጌታ ስለዚህ ነፍስ ይጨነቃልና ስለዚህ ሰው ያስባልና ጌታ ኢየሱስ ክርስቶስ ንጻ አለው። እጁን ዘርግቶ ዳሰሰውና እወድሃለሁ ንጻ አለው። ጌታ ኢየሱስ ክርስቶስ ሊረዳው ፈቃደኛ ነበር። ፍጹም ፈቃዱ ነበር። ዛሬ በጣም የሚገርም ሐሳብ እናነሳለን። ወገኖቼ ምን ያህል በሰው ፊት እንደቀረባችሁ አላውቅም። አንዳንድ ሰዎች ይዛችሁ በፊታቸው በምትቀርቡበት ሁኔታ ፍጹም ፈቃደኝነታቸውን ይገልጻሉ ብላችሁ ስታስቧቸው በተለያየ ምክንያት ፈቃደኝነታቸውን ታጣላችሁ። ፈቃደኛ እንዳይሆኑ ብዙ ምክንያት አላቸው። ያ ከመሆኑ የተነሳ ብዙ ልባችን ይሰበራል። ይህ ሰው በእምነት በጌታ በኢየሱስ ክርስቶስ ፊት ከቀረበ በኋላ በፍጹም ትህትና በጌታ ፊት ከሰገደ በኋላ የጌቶች ጌታ የሆነውን ክርስቶስ ኢየሱስን ካመለከ በኋላ የጌታን ፍቃድ ጠየቀ። እንዲረዳው እንዲደግፈው በደከመበት ነገሩ እጁን እንዲሰድለት ያ ደቁሶ ከሰው በታች ባደረገው ነገሩ ጌታ እጆቹን እንዲልክለት ፈቃዱን ጠየቀ። ዛሬ የጌታን ፈቃድ እንድንጠይቅ እንደ ጌታ ፈቃድ እንድንሆን እግዚአብሔር ሁላችንም ይርዳን። ደስ የሚለው በዚህ ስፍራ ላይ እንደምንመለከተው እግዚአብሔር ፈቃደኝነት እንጠራጠራለን እንጂ ችሎታውን አይደለም። ብዙ ጊዜ ችሎታውን ይችላል። እግዚአብሔር ሁሉን ቻይ አምላክ ነው። የሚገርማችሁ ግን ፈቃደኛም የመሆኑ ምስጢር እጅግ በጣም ልብን የሚያሞቅ ነው። መቻል ብዙ የሚችሉ ሰዎች አሉ። ብዙ አቅም ያላቸው ለጠየቃችኋቸው ነገር ምላሽ ሊሰጡበት የሚያስችል ብቃት ያላቸው ብዙ ሰዎች አላቸው። ፈቃደኛ ካለመሆናቸው የተነሳ ግን ያን ነገር ሲያደርጉላችሁ አትመለከቱም። ሰማይና ምድርን የፈጠረው ጌታ እጅግ ባለ ብዙ ምህረት፣ እጅግ ባለ ብዙ ችሎታ፣ እጅግ ባለ ብዙ ኃይል የሆነው ጌታ ደስ የሚለው ዛሬ ልባችንን የሚያሞቀው የምናየው ክፍል በዚህ በማቴዎስ ወንጌል ምዕራፍ 8 ከቁጥር 1 እስከ 4 ባየነው ክፍል ውስጥ አንድ እውነት የምናነሳው ክርስቶስ ኢየሱስ ያኔ ፈቃደኛ የነበረው እወዳለሁ ንጻ ያለው ጌታ ዛሬም ወገኖቼ በእኔና በእናንተ አንጻር ፈቃደኛ መሆኑን መመልከት ነው። ፈቃደኛ መሆኑን እወዳለሁ ንጻ አለው። በእውነቱ እንዲህ በሚልበት ጊዜ ክርስቶስ ኢየሱስ ስለ እግዚአብሔር የገለጸው ባህሪ ምን ነበር ብላችሁ ልትጠይቁ ትችላላችሁ። ለዚህ ለምጻም ሰው ክርስቶስ ኢየሱስ ፈቃደኛ ነኝ ንጻ ብሎ ሲመልስለት ስለ እግዚአብሔር ማንነትና ባህሪ ጥልቅ የሆነ ነገር ነበር የገለጸው። እግዚአብሔር ምን ያህል ለመርዳት ፈቃደኛ እንደሆነ፣ ልጆቹን ለማዳን፣ ለመፈወስ፣ ለመመለስና ለመባረክ ምን ያህል የሚጓጓ አምላክ መሆኑን በደንብ አድርጎ ፍንትው አድርጎ የሚያሳይ ነው። ወገኖቼ ዛሬ ይህንን ቃል ይህ ቃል በእኔና በእናንተ አንጻር ሲለቀቅ ሳለ ስንሰማ ሳለ በዚህ ውስጥ ያለውን ኃይል መውረስ እንድንችል እግዚአብሔር ይርዳን። እግዚአብሔር ዛሬም እጆቹ እንደተዘረጉ ናቸው። የሚዳስሶቹ እጆቹ፣ ፈቃደኛ የሆነው ልቡ ልጆቹን ለማዳን፣ ለመፈወስ፣ ለመመለስ፣ እንደገና አዲስ ለማድረግ እና ለመባረክ ዛሬም ጌታ ኢየሱስ ክርስቶስ የሚጓጓ መሆኑን ማወቅ እንዴት መታደል ነው። ያ ለምጻም ስለ ክርስቶስ ኢየሱስ ማዳንና ኃያልነት፣ ተአምር አድራጊነት ምናልባት ከሰማውና ካየው
አምኗል። ከማመኑም የተነሳ በማይመስል ነገር ውስጥ አልፎ በሚከብድ ነገር መካከል እንኳን ተጣብቆ አልፎ በሚያስፈራ ወጀብ ውስጥ አልፎ በሰዎች መካከል ሹልክ ብሎ በጌታ ፊት ተደፍቷል። ስለ ፈቃደኝነቱ ግን እርግጠኛ አልነበረም። ኢየሱስ ሊፈውሰው እንደሚችል ያምን ነበር። ነገር ግን ጌታ ብትወድ ብሎ ጠይቋል። ደስ የሚለው ያ ለዛ ለምጻም የተነገረው ቃል ዛሬም በምድር ዙሪያ ያስተጋባል። ወዲያውኑ ያለ ጥርጣሬ ያንን በልቡ ውስጥ የነበረውን ጥርጣሬ ክርስቶስ ኢየሱስ ከሱ አስወገደለት። ምክንያቱም አዎ እኔ እወዳለሁ አለው። ክብር ለእግዚአብሔር ይሁን። ዛሬም ጌታ ሆይ እግዚአብሔር ሊያድነን፣ እግዚአብሔር ሊፈውሰን፣ እግዚአብሔር ሊመልሰን፣ እግዚአብሔር ሊባርከን ይወዳል። ይህ ማለት የእግዚአብሔር ልብ ሁልጊዜ ወደ ምህረት ምን ያህል እንዳዘነበለ የሚያሳየን ነው። የእግዚአብሔር ልብ ምን ያህል ለምህረት የተዘጋጀ መሆኑን የሚያሳይ ነው። ለዚህ ነው እኮ ወደፊቱ ወደሱ የዞረው ኃጢአተኛ ፊት እግዚአብሔር ፊቱን ማዞር አይችልም፣ እንቢ ማለት አይችልም። አስቀድሞ ክርስቶስ ኢየሱስን አንድ ልጁን አሳልፎ የሰጠው ከዚህ የተነሳ ነው። እግዚአብሔር ፈቃደኛ ስለሆነ፣ ፈቃደኛ ልብ ስላለው፣ እሺ ስላለ። ወገኖቼ እግዚአብሔር እኛን ለመርዳት ፈቃደኛ ነው ሲባል ግን ምን ማለት ነው? መሰረታዊ ጥያቄ ይመስለኛል። አንደኛ እግዚአብሔር የሚቀርብ መሆኑን የሚያሳይ ነው። ኃጢአተኞችን አይገፋም፣ እንዲጠጉት ይጋብዛቸዋል። ክርስቶስ ኢየሱስ በዚህ ምድር በነበረበት ጊዜ ከተከሰሰባቸው ነገሮች መካከል አንዱና ዋነኛው ከኃጢአተኞች ጋር አብሮ መጠጋጋቱ ነበረ፣ ወደ እነሱ መቅረቡ ነበረ። አላወቁትም እንጂ ሰማይ ዙፋኑን ትቶ የመጣው ያንን ክብሩ ሁሉ አውልቆ ትቶ የመጣው የሰውን ስጋ የለበሰው ወደ ታች የወረደው ምን ያህል እግዚአብሔር ለመቅረብ ፈቃደኛ መሆኑን የሚያሳይ ነው። ወገኖቼ ያን ያህል የወረደው ጌታ ዛሬም ፈቃደኝነቱን ይገልጽልናል። ዕብራውያን ምዕራፍ 4 ቁጥር 16 ላይ መጽሐፍ ቅዱስ ላይ ስናነብ የእግዚአብሔር ቃል እንደዚህ ነው የሚለው፣ እንግዲህ ምህረትን እንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል። የእግዚአብሔር ፈቃደኝነት ማለት በሩ ክፍት ነው ማለት ነው። በሩ ክፍት ነው። ደስ የሚያሰኘው በትህትና በእምነት ወደፊቱ የሚቀርቡትን፣ ወደ እግሩ ስር የሚቀርቡትን፣ የሚያመልኩትን፣ የሚሰግዱትን፣ ስሙን የሚጠሩትን ወደ ቤቱ ሊያስገባ እግዚአብሔር ፈቃደኛ ነው ማለት ነው። እግዚአብሔር የሚቀርብ ነው። የሩቅ አምላክ አይደለም። ሲጠሩት የማይሰማ ከርቀቱ ብዛት የተነሳ የማይንቀሳቀስ የማያደርግ የሚዘገይ አይደለም። እግዚአብሔር ቅርብ ነው። እግዚአብሔር የሚቀርብ ነው ማለቱ ነበረ። ወገኖቼ ምን ያህል ቅርብ እንደሆነ ጌታ ኢየሱስ ክርስቶስ በዛ ሰው የመለሰው መልስ ዛሬም በዓለም ዙሪያ ያስተጋባል። ለብዙዎች መዳን ምክንያት የሆነው ይህ ድምጽ ነው። ምን ያህል ክርስቶስ ኢየሱስ አማካኝነት እግዚአብሔር ለዓለም እንደቀረበ፣ በመካከላችን እንዴት እንዳደረ የሚያስተጋባው ጩኸት፣ ያ የምስራች ይሄ ነው። ወገኖቼ እግዚአብሔር ዛሬም ፈቃደኛ ነው። ሊረዳን ፈቃደኛ ነው። ሊፈውሰን፣ ሊመልሰን፣ ሊባርከን፣ ልጆቹ ሊያደርገን እግዚአብሔር ፈቃደኛ ነው። ምናልባት በዚህ ሰዓት በተለያየ ስፍራ ሆናችሁ ብቸኝነት የሚሰማችሁ፣ የራቃችሁ እንደሆነ የሚሰማችሁ፣ እግዚአብሔር ከናንተ እንደተለየ የሚሰማችሁ ካላችሁ ወገኖቼ እግዚአብሔር ዞር ብላችሁ ተመልከቱት። አጠገባችሁ ነው ያለው። እንደ ተስፋ ቃሉ መሰረት እግዚአብሔር የሚቀርብ ነው ማለት ነው። እግዚአብሔር ሊረዳ ፈቃደኛ ነው ማለት እግዚአብሔር የሚቀርብ ነው። እንግዲህ ምህረት እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ይላል ዕብራውያን ምዕራፍ 4 ቁጥር 16 ላይ። ወገኖቼ ስለዚህ ቃል እግዚአብሔር የተመሰገነ ይሁን። በሁለተኛ ደረጃ እግዚአብሔር ርኅሩህ አምላክ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ሊረዳ ፈቃደኛ ነው ማለት ርኅሩህ አምላክ ነው ማለት ነው። ኢየሱስ ከመፈወሱ በፊት ለምጻሙን የነካበት ሁኔታ ትመለከታላችሁ። እንድትነጻ ወዳለሁ ፈቃደኛ ነው ካለ በኋላ ለምጻሙን ለመንካት እጁን የሰደደበትን ሁኔታ ትመለከታላችሁ። ምክንያቱም መጽሐፍ ቅዱስ ሲናገር ዳሰሰው ይላል። ያ ንክኪ ወገኖቼ ከስልጣን በላይ ነው። ከስልጣን በላይ ነው። ርህራሄም በውስጡ የያዘ ነው።
ያ ርህራሄ ባይኖር ኑሮ የእግዚአብሔር ሩህሩህነት ባይታይ ኑሮ ያን ሰው የሚነካበት ነገር ምንም ምክንያት አልነበረውም። ዛሬ እኔን ሊነካኝ በስሜ ሊጠራኝ ስንታየው ብሎ በእጆቹ ሊያቅፈኝ የሚያስችል ነገር የለም። እግዚአብሔር ከምህረቱና ከሩህሩህነቱ የተነሳ ካልሆነ በቀር በሰቆቃወ ኤርምያስ ምዕራፍ 3 ቁጥር 22 እና 23 እናነበሳል። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ያልጠፋ ነው ከእግዚአብሔር ምህረት የተነሳ ነው ርህራሄው አያልቅምና ይላል። እንዳው ማለዳ ማለዳ አዲስ ነው ታማኝነትህ ገና ብዙ ነው ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር የሚረዳን ስለና ስለናንተ ስለሚያስብ ነው። እግዚአብሔር የሚደግፈን ከኔና ከናንተ ጋር የሚሆነው ስለሚጠነቀቅልን ነው። ከርህራሄው ብዛት የተነሳ ነው። ወገኖቼ ያ ለምጻም በጌታ በኢየሱስ ክርስቶስ ፊት በቀረበና ጌታን በጠየቀው ጊዜ እጆቹን ዳሰሰው ይላል። በእጆቹን ዘርግቶ ዳሰሰው ይላል። ያ ንክኪ ያ ክርስቶስ ኢየሱስ ያን ሰው ሊነካ የማይገባውን ነገር ማንም ሊነካ ፈቃደኛ ያልሆነውን ነገር ምናልባት ራሱ ለምጻም እንኳን ሊነካው የሚጸየፈውን ነገር ክርስቶስ ኢየሱስ ነካና ዳሰሰው ይላል። ያ ዳሶ የመፈወስ ነገር ከስልጣን በላይ ነው ወገኖቼ። የክርስቶስ ኢየሱስን ርህራሄ የሚያሳይ ነው ወገኖቼ። ያ እጅ ያ ንክኪ ዛሬም ያ ርህራሄ ዛሬም በእኔና በእናንተ ዙሪያ ነው። እግዚአብሔር አምላክ ሩህሩህ አምላክ ነው። ከርህራሄው የተነሳ ዛሬ እግዚአብሔር ሊረዳ ፈቃደኛ ነው። በሶስተኛ ደረጃ ምናልባት ሊጠቀስ ከሚችል ነጥብ መካከል አንዱ እግዚአብሔር ለኔና ለናንተ ስለ መልካማችን የሚሰራ አምላክ ነው። ስለ በጎ ነገራችን የሚጨነቅ አምላክ ነው። ስለ በረከታችን የሚያስብ ስለ በጎ ነገራችን እኛ ለራሳችን ከምናስበው በላይ ስለኛ የሚያስብ አምላክ ነው። የሱ ፈቃደኝነት ሁሉ ጊዜ የምንፈልገውን ወዲያው በመስጠት ማለት ብቻ አይደለም፣ ነገር ግን ሁሉ ጊዜ የተሻለውን ማድረግ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር እና እናንተ በፊቱ ሆነን በልጅነት መንፈስ በፊቱ አባት ሆይ ብለን የምንጠራውን ነገር የምንጠይቀውን ነገር በእምነትና በርህራሄ በፍጹም አምልኮ በፊቱ ሆነን በመንፈስ ስንቀርብ ሳለ ስሙን ስንጠራው ሳለ የሚመልሰው ምላሽ ወዲያው ያሰብነውን ላይሆን ይችላል። ነገር ግን መስጠት ማለት የተሻለውን ማድረግ ነው። እግዚአብሔር የተሻለውንና መልካሙን ነገር ያደርጋል ሁሉ ጊዜ። ሮሜ ምዕራፍ 8 ቁጥር 28 ላይ ሲናገር የእግዚአብሔር ቃል የሚናገረው እንደዚህ ነው፣ እግዚአብሔርም ለሚወዱት እንደ ሐሳቡ ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል የእግዚአብሔር ቃል። እግዚአብሔርን ለሚወዱት በፊቱ ለሚሰግዱለት ስሙን ለሚጠሩት ጌታ ሆይ ፈቃድህስ ቢሆን ለሚሉት ጌታ ሆይ ፈቃድህስ ቢሆን ለሚሉት እንደ ሐሳቡ ለተጠሩት ለነዛ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን ይላል ሐዋርያው ጳውሎስ። ምክንያቱም እግዚአብሔር መልካምን ሐሳብ ስለሚያስብ ስለና ስለናንተ በጎ ነገር ስለሚጨነቅ መልካም ነገር ስለሚጨነቅ ከፍ ያለውን ነገር ስለሚጨነቅ እግዚአብሔር ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ወገኖቼ ዛሬ በዙሪያችሁ ለሚከሰቱ ነገሮች ለሚሆኑ ነገሮች በጌታ ፊት ራስን በማዋረድ ዝቅ በማለት ጌታ ሆይ ፈቃድህ ናችሁ በጠየቃችሁት ነገር እግዚአብሔር ቴኬር ያደርጋል፣ ኃላፊነቱን ይወስዳል። በጎን ነገር ለማድረግ ቅድሚያውን ስፍራ ይወስዳል፣ መልካምን ነገር ያደርጋል። እናንተ ብቻ በእምነት በእግዚአብሔር ፊት በርህራሄ በፍጹም እምነትና በፍጹም አምልኮ በፊቱ ሁኑና ጌታን ጠይቁት። አንዳንድ ሰዎች ኖ ይሄ ነገር በዚህ ዘመን ሊሆን አይችልም፣ ያ በቀደመው ዘመን ነው፣ ዛሬ ፖስት ሞደርን በሆነ ዓለም ውስጥ ለምንኖር ልትሉ ትችላላችሁ። ምናልባት አንዳንድ ሰዎች እንደሚናገሩት እውነት አንጻራዊ ነው፣ ብቻ በራስ ላይ ጥገኛውን ሰልፍ ኮንፊደንስ ይኑርህ፣ ሳይንስና ቴክኖሎጂ ሁሉም ነገር ሊፈቱ ይችላሉ የሚል ሐሳቦችን ሊያነሱ ይችላሉ። የሚገርማችሁ እነዚህ ነገሮች መልካም ሊሆኑ ይችላሉ፣ ግን ስቲል አሁንም ቢሆን ሰው ብቸኝነት አጥቅጦት ትመለከታላችሁ፣ ብቸኝነት አድክሞት ትመለከታላችሁ። በሰው መካከል ሆኖ ሰው ብቸኝነት አጥቅጦት ሲያጠፋው ትመለከታላችሁ፣ ሲውጣው ትመለከታላችሁ፣ ሲያንቀው ትመለከታላችሁ። ፍርሃት ሸብቦ ሲይዘው ሰላም ነው በተባለበት ሁሉ ነገር መልካም ነው በተባለበት እውነት አንጻራዊ ነው ብሎ ሁሉም እንደፈለገ በየአቅጣጫ በሚፏልልበት ሰልፍ ኮንፊደንስ ይኑርህ፣ በራስ ላይ ብቻ ዲፔንድ አድርግ፣ ሳይንስና ቴክኖሎጂ ሁሉን ያደርጋል ቢባልም ቅሉ ግን ዛሬ ሰው በብዙ ፍርሃት ውስጥ ነው፣ በብዙ ስጋት ውስጥ ነው፣
በተበላሹ ግንኙነቶች መካከል የሚያልፉ እጅግ ብዙዎች ናቸው። ክፋት፣ ጥፋት የነገሰበት ዘመን ነው። ጭንቀት ሰውን የዋጠበት ዘመን ነው። ከመቼውም ጊዜ በላይ ሰላም ነው በሚባለው ስፍራ ዛሬ ጭንቀት ነግሶ ነው የምትመለከቱ። መንፈሳዊ ባዶነት ብዙዎችን ውጦ ነው የምትመለከቱ። ለቃሉ ምናልባት ከፈቀዳችሁልኝ ይህ የለምጽ በሽታ የብዙዎችን ልብ አጥቅቶ ነው የምትመለከቱ። ይህ የስጋ ደዌ በሽታ፣ ክፉ በሽታ፣ ክፉ ህመም የብዙ ሰዎችን ልብ አጥቅቶ ታያላችሁ። ኃጢአት፣ ሀፍረት፣ ሱስ፣ ተስፋ መቁረጥ ብዙዎች ተይዘው ትመለከታላችሁ። ወገኖቼ የእግዚአብሔር እርዳታ የሚያስፈልግበት ዘመን ቢኖር አሁንም ታዲያ ደስ የሚለው ያን ጊዜ ለዛ ለምጻም ጌታ ኢየሱስ ክርስቶስ የተናገረው አዎ ንጻ እንድትነጻ እወዳለሁ ያለው ጌታ ድምጽ ዛሬም ያስተጋባል። ወገኖቼ ዕብራውያን ምዕራፍ 14 ቁጥር 8 ላይ ስናነብ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ይላል። ያ ድምጽ ዛሬም ይጮሃል፣ ዛሬም ይናገራል። ለምጻሙን የነካው ይሄው ኢየሱስ ዛሬም ህይወትን ይነካል፣ ህይወትን ይዳስሳል። ወገኖቼ ይህንን ማስተዋል እንድንችል እግዚአብሔር በጸጋው ይርዳን። እግዚአብሔር ለመርዳት ፈቃደኛ መሆኑን እንዴት ነው ማረጋገጥ የምንችል ብላችሁ ምናልባት አንዳንዶቻችን ልንጠይቅ እንችላለን። እውነት ነው፣ እግዚአብሔር ይረዳል። ክርስቶስ ኢየሱስ በአጠገባችን ሆኖ ብዙ ይደግፈናል። እንደ ኃጢአታችን፣ እንደ በደላችን፣ እንደ ድካማችን ሳይሆን እንደሱ በጎነት፣ እንደ ኃያልነቱ፣ እንደ ደጋፊነቱ ዛሬም ይረዳናል። ግን በምንድነው እርግጠኛ ምንሆን የሚል ጥያቄ ልታነሱ ትችላላችሁ። ይሄ በቤተ ሙከራ የምናረጋግጠው ነገር አይደለም። ነገር ግን ማስረጃዎች አሉ፣ በደንብ በቂ የሆኑ ልባችንን የሚሞሉ እጃችን ባፋችን የሚያስጭኑን ዛሬም እግዚአብሔር እንደሚረዳ ሊረዳን ዝግጁ እንደሆነ አጠገባችን እንደሆነ የሚያስረዱ ብዙ ማስረጃዎች አሉ። 3 ነገሮች ልጥቀስላችሁ። አንደኛ የመጀመሪያው መስቀሉ ትልቁ ማስረጃችን ነው። ወገኖች እግዚአብሔር ልጁን ከሰጠው እኛን ሊረዳን ፈቃደኛ እንደሆነ ግልጽ ነው። ክርስቶስ ኢየሱስን አሳልፎ ከሰጠ ጌታ እግዚአብሔር ልጁን ልጁን አሳልፎ የሰጠው ጌታ ዛሬ ፈቃደኛ እንደሆነ ግልጽ እንደሆነ ሊረዳን አሁን ማጠገባችን እንዳለ የሚያስረዳን ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንደምናነበው እግዚአብሔር ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው የሚለው እግዚአብሔር ቃል። እግዚአብሔር ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ስለዚህ መስቀሉን አሻግራችሁ በተመለከታችሁ ጊዜ አዎ የሚለውን እንድትነጻ እወዳለሁ፣ እንድትነሳ እፈልጋለሁ፣ እንድትነጻ እወዳለሁ፣ እንድትቆም እወዳለሁ፣ እንድትባረክ እፈልጋለሁ፣ ንጻ፣ ተነስ፣ ቁም የሚለውን የእግዚአብሔርን የእርዳታ የደጋፊነት የፈቃደኝነትን መንፈስ የሚያስተጋባ ነው። ወገኖቼ መስቀሉን ቀና ብላችሁ ስትመለከቱት ምንድነው የምታዩት? ያልሰጠኝ ምን አለ ብላችሁ ነው የምትናገሩት። ያላረከው ምን አለ፣ የማትሆነው ምን አለ፣ ምን ያህል ቅርብ እንደሆነ የሚያሳይ ነው። ሰማይን ትቶ ዙፋኑን ትቶ በመስቀል ሞት ሊሞት ፈቃደኛ ሆኖ እጅግ በጠለቀና ትሁት በሆነ ልብ የወረደው ጌታ ዛሬም ባጠገባችን ሊረዳን ዝግጁ ነው። እግዚአብሔር ልጁን ከሰጠን ምን የነሳን ነገር አለ? ምን የቀረ ነገር አለ? ስለዚህ መስቀሉ ዛሬም ጩሆ ይናገራል። በሁለተኛ ደረጃ ይህ የእግዚአብሔር ቃል ነው። የገባው ቃል በቅዱሳን መጽሐፍት ውስጥ የተቀመጠው እያንዳንዱ ስትመለከቱ እነዚህ ማረጋገጫዎች ናቸው። ምክንያቱም በኤርምያስ ምዕራፍ 30 ቁጥር 3 ላይ እግዚአብሔር ቃል ሲናገር ወደ እኔ ጩሃል፣ እኔ መልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብሏል። በዛ በግዞት የነበረውን ባሪያውን በተመለከተ እግዚአብሔር ልቡን ሲሞላ ምንም በጭንቁት ቢሆንም ምንም በድቅድቅ ጨለማ ውስጥ ቢሆንም በሰዎች በዛ በእስር ቤት ውስጥ የተጣለ ቢሆንም ማንም የሌለው ቢመስልም ግን እግዚአብሔር እንዲህ አለው፣ ወደ እኔ ጩህ፣ እኔ መልስልሃለሁ፣ አንተ የማታውቀውና ታላቅና ኃይለኛ ነገር አደርግልሃለሁ ሲል ነው እግዚአብሔር ቃል የገባለት። በመዝሙር 46 ቁጥር 1 ላይ አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራም ረዳታችን ነው ሲል ይናገራል። ዛሬም እግዚአብሔር በተደጋጋሚ የገባው ቃሉ ምን ያህል እንደሚረዳን የሚያረጋግጥልን ወገኖቼ። በዚህ የተስፋ ቃል መቆም እንድንችል እግዚአብሔር ይርዳን። በሶስተኛ ደረጃ የምጠቅስላችሁ ነገር ቢኖር የግል ተሞክሯችን ነው። በሚሊዮን የሚቆጠሩ አማኞች እግዚአብሔር እንዳለው እንደሆነ ይመሰክራሉ።
ጸሎቶቻችን ስንት ጸሎቶቻችን እግዚአብሔር መልሷል። ስንት ልቦችን እግዚአብሔር ቀይሯል። አይቀየርም የተባሉ ልቦችን ምን ያህል እንደቀየረ ዞር ብላችሁ መመልከት ትችላላችሁ። በስንት ችግር ውስጥ እግዚአብሔር እንዴት በድንቅና በተአምር አሳልፎናል። የራሳችን የግል ተሞክሮ እነዚህ ማስረጃዎቻችን ናቸው። በመከራ ውስጥ ምን ያህል ሰላምን ሰጥቶ እንደሚያኖር ስትመለከቱ ይህ የግል ተሞክሯችን ነው። ወገኖቼ የክርስቲያን ልምምድ ብቸኛ ማረጋገጫ አይደለም፣ ነገር ግን ሕያው ማስረጃ ነው። እግዚአብሔር ዛሬም ሊደግፈን አጠገባችን ሊሆን ምን ያክል ለመርዳት ፈቃደኛ መሆኑን እንዲያረጋግጥልን የእያንዳንዳችን የየራሳችን ልምምድ ሕያው የሆነ ማስረጃ ነው፣ ማረጋገጫ ብቻም አይደለም ሲል ይናገራል። ወገኖቼ ይሄንን ማረጋገጥ እንድንችልና ማመን እንድንችል መቀበል እንድንችል እግዚአብሔር በጸጋው ይርዳን። ከትንቢት መንፈስ ላይ ስቴፕስ ቱ ክራይስት ከሚለው ወደ ክርስቶስ መምጣት ያለብን ብቁ ስለሆነን ሳይሆን ችግረኞች ችግር ያለብን ስለሆነን ነው ይላል። ምክንያቱም እግዚአብሔር ደጋፊያችን ስለሆነ ነው። ይህ ማለት የክርስቶስ ፈቃደኝነት በፍላጎታችን ላይ የተመሰረተ እንጂ በእኛ ጥቅም ላይ የተመሰረተ አይደለም ማለት ነው ሲል ያብራራዋል። ወገኖቼ የእግዚአብሔር ልብ ምድራዊ ልጆቹን ከሞት የበለጠ ፍቅር ይናፍቃቸዋል ይላል። እዛው ላይ ሌላ ክፍል ላይ ደግሞ ሄዳችሁ ትመለከቱ። እነዚህ ማረጋገጫዎቻችን ናቸው፣ ልባችንን የሚሞሉ። ያ ለምጻም ወደ ጌታ ወደ ኢየሱስ ክርስቶስ ቀርቦ ጌታ ኢየሱስ ክርስቶስን ልታነጻኝ ትችላለህ እያለ እየሰገደ በፊቱ በቀረበ ጊዜ ጌታ ኢየሱስ ክርስቶስ እጆቹን ዘርግቶ ዳሰሰውና እወድሃለሁ ንጻ አለው። በዛ መዘርጋትና መዳሰስ በላይ ከዛ ከስልጣን በላይ የእግዚአብሔር ፈቃደኝነትን ትመለከታላችሁ። ወዶ ማድረጉን ትመለከታላችሁ። እርዳታው ድጋፉን ትመለከታላችሁ። ወገኖቼ ይሄንን ዛሬ ማስተዋል እንድንችል እግዚአብሔር ለኔና ለናንተ ጸጋውን ያብዛልን። ይሄን ቃል የምትሰሙ ወገኖቼ በተለያየ ስፍራ ላይ ያላችሁ ይህ ቃል ዛሬም የተረጋገጠ ነው። መስቀሉን ቀና ብላችሁ ትመለከቱ የሚጮኸው ያ ነው። የየራሳችን ተሞክሮ የሚናገረው ያ ነው። ይህ የእግዚአብሔር ቃል የሚያረጋግጥልን ነገር ቢኖር ይሄንን ነገር ነው የሚያረጋግጥልን። ስለዚህ ወደሚደግፈው ወደሚረዳው ሊረዳን አቅም ወዳለውና ፈቃደኛም ወደ ሆነው ወደ ጌታ ወደ ኢየሱስ ክርስቶስ ከትናንት ይልቅ ዛሬ መቅረብ እንድንችል የእግዚአብሔር መንፈስ ሁላችንም ይርዳን፣ አቅም ይሁነን፣ ድጋፍ ይሁነን። ይሄ ጸሎቴና ምኞቴ ነው። በተለያየ ስፍራ ሆናችሁ ይህን ቃል የምትሰሙ በተለያየ መንገዱ ላይ ሆናችሁ ይህንን ቃል የምትሰሙ ወገኖቼ ባላችሁበት ስፍራ እግዚአብሔርን ትችላለህ በሉት። መቻል ብቻም ሳይሆን ፈቃደኛ ስለሆንክ ጌታው ያመሰግናለሁ። እንደኔ ያለውን ለመመልከት፣ እንደኔ ያለውን ለመዳሰስ፣ እንደኔ ያለውን ቀና ለማድረግ፣ ለመፈወስ፣ ለመመለስ፣ ለማደስ ፈቃደኛ ስለሆንክ አመሰግናለሁ በሉት። ጌታን አመስግኑት፣ ጌታን አምልኩት፣ ጌታን በመንፈስ ከፍ ከፍ አድርጉት። ወገኖቼ ይህን ማድረግ እንድንችል የእግዚአብሔር መንፈስ ሁላችንም ይርዳን። እንጸልይ። ቅዱስ የሆንከው የሰማይና የምድር ባለቤት እግዚአብሔር ሆይ መልካም ፈቃድ ስለሆነ ጸጋህ ስለበዛልን በክርስቶስ ኢየሱስ ስም እናመሰግናለን። እነሆ በዚህ ቃል ውስጥ መልካምን ነገር ስለገለጥክልን ጌታ ሆይ ዛሬም ለኛ ቅርብ እንደሆንክ ልትረዳን ፈቃደኛ እንደሆንክ አሁን የሚለው ቃል ዛሬም ሕያው እንደሆነ ልረዳ ካጠገብ ልሆን ካጠገብሽ ልሆን ፈቃደኛ ነኝ የሚለው ቃል ዛሬ በመስቀሉ ስለተረጋገጠ በቃል ስለተረጋገጠ በእያንዳንዳችን ሕይወት ውስጥ ስለታተመ ስለ ሕያው ማስረጃ በክርስቶስ ኢየሱስ ስም ክብር ላንተ ይሁን። በዚህ ቃል መኖር እንድንችል ጸጋህ ይብዛልን። ጌታ ሆይ አቅም ሁነን፣ ድጋፍ ሁነን፣ አትለይን። ነው ጌታ ሆይ አብረህን ነበርክ። ይህ ቃል በልባችን ታትሞ ለኛ ብቻም ሳይሆን ለሌሎች ብርሃን የምንሆንበት እውነት ይሆን ዘንድ በኢየሱስ ስም አንተ እርዳን። እንደገና በፊት ደግሞ እስክንሆን ድረስ ከእያንዳንዳችን ጋር ጸጋህ አይለይን። ሁሉን እንደ ፍቃድ አድርግ በጌታ በኢየሱስ ክርስቶስ ስም አሜን። በጌታ የተወደዳችሁ ባላችሁበት እግዚአብሔር ይባርካችሁ። በሰማነው ቃል የምንኖርበትን ጸጋ እግዚአብሔር ለሁላችንም ይስጠን። ተባረኩ፣ ብሩክ ሁኑ። በጌታ በኢየሱስ ስም አሜን። ኢየሱስ ዳግም ይመጣል።
ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል። ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል። ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል። ኢየሱስ ዳግም